ትልቅ መስጊድ ሐላባ ላይ እናሰራለን። በሃይማኖት ተቋሞችን መስራት ማለት ወጣቱን ትውልዱን መስራት ማለት ነው። በአሁን ጊዜ ማርያም በኢትዮጵያ ብትመጣ በአለባበሷ ምክንያት አክሱም መኖር ወይም ደግሞ አዲስ ዩኒቨርሲቲ መማር እንዳትችል ብዙ መከራዎች ይበዙባት ነበር ሲል ነበር ኡስታዝ ያጋራው ማለት ነው። አንዳንዴ ሰላት ስንሰግድ ጀማዓ ሰላት ስንሰግድ አጠገባችን ላይ ያለውን ሰው መወስወስ መቻል የለብንም። ዚክር ስትሰማው ሰላም ይሰጣል። አንዳንዱን ምን እየተቆመጠመጠ ነው ይመስለው አንዳንዱ ወላሂ አሜን። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ቲክቶከሩ ጆን ዳንኤል መስጂድ ሊያሰራ ነው ሰለመ እንዴ እየተባለ ነው። እስከመጨረሻው ድረስ የምትከታተሉ ከሆነ ስለሱ መረጃ ይዤላችሁ መጥቻለሁ። ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ ሰላም አለይኩም ወራህመቱላሂ ጀማዓ ወአለይኩም ሰላም። አንዳንዴ ሰላት ስንሰግድ ጀማዓ ሰላት ስንሰግድ አጠገባችን ላይ ያለውን ሰው መወስወስ መቻል የለብንም። በእንቅስቃሴም ይሁን በንግግርም ይሄ በምናደርገው ዚክር ሰላት ላይ ባሉ ዚክሮች ፋቲሃን ስንቀራ ሊሆን ይችላል። መሐል ላይ አሉ አይደል ዚክሮች ደግሞ ሩኩዕ ላይ ስጁድ ላይ ያሉ እነሱንም እንደዚሁ እንትን ስንል አጠገባችን ያለውን ሰው በማይወሰውስ መልኩ ነው መሆን ያለበት። እኔ አንዳንድ ሰው አላሁ ሙስተዓን ወላሂ ይሄን ስናገር አፉ በሉኝ እንጃ እኔ ምን እንደሚሉላ እንጃ። አንዳንዴ እኔ ለምዶ ታውቃላችሁ የምላችሁ አንዳንዴ ዚክር ስትሰማው ሰላም ይሰጣል። አንዳንዴ እኮ አለ ሰምታችሁ ከሆነ አጠገብ ያለው ሰው ሱብሃንአላህ ወቢሐምዲሂ የሆነ በስነ ሰዓት ዚክሩን ሲለው እንኳን አንዳንዴ የሆነ ድምፁ ቢሰማም አይረብሽም። የሆነ በቃ አላ አንዳንዱ እኔ ምን እየተቆመጠመጠ ነው ይመስለው አንዳንዱ ወላሂ አሜን። እኔ በጣም ወላሂ አሁን ዙህር ሰግጄ ነበር የወጣሁት። በቃ ምንም እንደው አላህ ሰላቴን ይቀበለኝ እንደው በቃ ምንም መስገድ አልቻልኩም። እና አንዳንድ እንደዚህ የምናደርግ ሰዎች አላህን እንፍራ። ሰላት የሚሰገደው ሰላት ገብተህ ከአላህ ጋር እያወራህ ነው። አንተ እንደምታወራው ሁሉ አጠገብ ያለው ሰውም እያወራ ነው ከአላህ ጋር። እሱን መወስወስ በማይችልበት ደረጃ ነው መሆን ያለበት። እንዴ ሰላት ልትሰግድ ገብተህ የሰው ወንጀል ይዘህ ልትወጣ ነው እንዴ? ሰውን ሙእሚንን እኮ አዛ ማድረግ እኮ በጣም ከባድ ወንጀል እኮ። ይሄ ባህሪ ካለብን እንደው ሊላህ ብለን እናጥፈው። ሊላህ ብለን መስገድ እኮ አልተሻለም ጀሞ ወላሂ አላሁ ሙስተዓን። የደረሰበት ነው የሚያውቀው፣ የደረሰበት ነው የሚረዳ። ምንም ጥያቄ የለውም። አንዳንድ ሰዎች ገጥሟቸው አያውቅም ጀማ ሰላት ሲሰግዱ ምናምን ነገር ወላሂ በጣም ነው የሚረብሹት። በቃ የሚጉመጠመጡ ምናምን ነገር ነው የሚመስለው። ወላሂ በጣም ነው የሚረብሸውና ይሄ ልክ አይደለም። አጠገባችን ያለውን ሰው ዲስተርቭ ማድረግ የለብንም። ዚክር አናድርግ ማለት አይደለም፣ ግድ ነው። ሰላት ስንሰግድ የሚባሉ ዚክሮች አሉ፣ እነሱን ማለት ይኖርብናል። ነገር ግን አጠገባችን ያለውን ሰው በማይረብሽ መልኩ ነው መሆን ያለበት። እርግጥ ነው ምናልባትም ሰላት ላይ ሲኮን ተመስጦ ላይ ተሆኖ በዛው ኢሞሽን ውስጥ ተሆኖ ሊሆን ይችላል እንደዚህ አጓጉል ድምጽ የሚወጣውና ይሄ መስተካከል አለበት። አጠገብ ያለውን ሰው እስከ መረበሽ ድረስ መሆን የለበትም። ራሳችንን ገምገም ራሳችን እናርም ማስተካከል አለብን ብዬ አስባለሁ። ወንጀል አይደለም አንድ ሰው አንዲትን ሴት መውደድ፣ ወንዱ ሴቷን መውደድ፣ ይሄ ተፈጥሯዊ ነገር። አሁን ወደ ሐላል ሊሄድ ወይም ደግሞ ያችን አይቷት የወደዳትን ልጅ ለማግባት እስቲኻራ እየሰገደ ነው አይደል? እዚህ ጋር አሁን ከኢሞሽን ወጣ ብሎ በአቅል ሲታሰብ እቺ ልጅ ለሱ ኸይር ትሁን አትሁን፣ እሱ ለሷ ኸይር ይሁን አይሁን ያውቀው አላህ ብቻ። ምንም የሚያውቁት ነገር የለም ሁለቱ። ነገ ይጣጣማሉ አይጣጣሙም፣ ነገ የተደበቀ ባህሪ ይውጣ፣ ነገ ምን እንደሚፈጠር አያውቁ አይደል? በጣም የሚጣጣሙ ልጆች ሊሆኑ ይችላሉ፣ በተቃራኒም ሊሆኑ ይችላል። ጊዜያዊ ስሜት ስለሆነ ያለው ይህንን አላህ ነው የሚያውቀው። ከጊዜያዊ ስሜት ወጣ ተብሎ ከታሰበ በጣም ኢምፖርታንት ዱዓ እንደሆነ ይህን እንረዳለን። በጣም ወሳኝ ዱዓ። ምክንያቱም ላይፍህን ነው እየወሰንክ ያለው አይደል? የህይወት አጋርህን እየመረጥክ ነው። ሌሎቹ ነገሮች ከዚህ በታች ናቸው ብዬ ስለማስብ ሰው መኪናም ሊገዛ ወይም የሆነ ስራ ለመጀመር ምናምን እኮ ኢስቲኻራ በሁሉም ነገር ይሰገዳል። ግን የህይወት አጋርህን ለመምረጥ በምትወስንበት ጊዜ ከስሜትህ ነፃ ሆነ ለአላህ ምርጫውን መተው፣ ያኔ ሰኪና ይኖርሃል። ነገሩም ሲሆን ኸይር እየሆነ እንደሆነ ታውቃለህ። አላህ አድርጎልሃል። እዚህ የሚመጡ ኦብስታክልስ የመወጣት አቅምህም እኮ ይጨምራል።
በቃ እየተማርክባቸው ያደስክ ፍቅር ይታደሳል፣ ግንኙነት ይታደሳል አይደል? በደንብ ኢምፕሩቭ እያደረግክ ትሄዳለህ። ስሜትን ብቻ ተከትሎ አይደለም የሚገባው በእንደዚህ አይነት ሁኔታ። በትክክል ኡስታዝና የትዳር ምርጫ ላይ ምንም ጥያቄ የለውም አላህን ማማከሩ ትልቅ ወሳኝ ነገር ነው ብዬ አስባለሁ። ነገ ከነገ ወዲያ አንጣጣም ትዳር ውስጥ ከገባን በኋላ ምን ይፈጠር አይፈጠር እኛ የምናውቀው ነገር የለም። አላህ ሱብሓነሁ ወተዓላ ግን ሁሉን አዋቂ ጌታ ነውና ሰላተል ኢስቲኻራ ግድ ነው። በቃ አንድ ሰው ትዳር ሲያስብ ወይንም አንዲትን ሴት ለትዳር ለመምረጥ ሲያስብ መጀመሪያ ሰላተል ኢስቲኻራ ነው። አላህን የማማከር ግዴታ ውስጥ ነው ያለበት። ያንን ማሰብ አለበት። አለበለዚያ በራሳችን የምንወስነው ውሳኔ ወይንም ጓደኞቻችን ብዙ ጊዜ የምናደርገው ጓደኞቻችን ነው እገሌን እኮ ላገባት ነው ምናምን ነገር ብለን ጓደኞቻችን እናማክራለን። ምን ያውቃሉ ጓደኞቻችንም እኮ እንደኛው ናቸውና ሁሉን አዋቂ የሆነ ጌታ አላህ ሱብሓነሁ ወተዓላ ብናማክር ግን አንደኛ ምላሹን በቶሎ እናገኛለን። ከዛ በተጨማሪ ምርጫ ለሱ ስንሰጠው ምን የመሰለ ቆንጆ ሆነን ምርጫ ነው አላህ Subhanahu Wa Ta'ala የሚመርጥልንና ምርጫችንን ሁሌም ለአላህ እንስጠው። ሁላችሁም ይህንን ጽሑፍ አንብቡ። ስለ ተወዳጇ መርየም ወይም ደግሞ ቅድስት ማርያም በኦርቶዶክሶችም ሆነ በሙስሊሞች ዘንድ እጅግ በጣም ስለተከበረችዋ ሴት ኡስታዝ አቡበከር አህመድ ያጋራው እጅግ በጣም የሚገርም መልእክት ነው ብዬ አስባለሁኝ። እዚህ ጋር እንደምታነቡት በአሁን ጊዜ ማርያም በኢትዮጵያ ብትመጣ በአለባበሷ ምክንያት አክሱም መኖር ወይም ደግሞ አዲስ ዩኒቨርሲቲ መማር እንዳትችል ብዙ መከራዎች ይበዙባት ነበር ሲል ነበር ኡስታዝ ያጋራው ማለት ነው። እንደምታውቁት መርየም ወይም ደግሞ የኢየሱስ እናት ማርያም ለክርስቲያኖች እንደ ኦርቶዶክሶች ወገኖቻችን አጠራር ማለት ነው እጅግ በጣም የተከበረችና እጅግ በጣም ትልቅ ቦታ የሚሰጣት ሴት ነች። እንደውም በእኛ በቁርአናችንም በስሟ ጭምር ሱራ የተሰየመላት እጅግ በጣም የምትወደድና የኢየሱስ ክርስቶስ ወይም ደግሞ የኢሳ እናት ነች። ይህች ሴት ደግሞ ሁላችንም እንደምናውቀው እንደ እስልምናም ያው የተሸፈነችና የተደብቅ ማለት ጥብቅ የሆነ ሴት እንደሆነች ግልጽ ነው። በኦርቶዶክሶችም ደግሞ እንደምታውቁት ወይም ደግሞ በየቤቱ ወገኖቻችን ቤት እንደምናየው አንድ ቀንም ክፍት ሆና አይተናት አናቅም። ታዲያ ይህቺ ሴት ወደ ኢትዮጵያ ብትመጣ እነዚህ ስቃዮች ይገጥሟት ነበረ ሲል ያጋራበት መንገድ እጅግ በጣም ትክክል ነው ብዬ አስባለሁ። ይህን ያመጣሁላችሁ በሪዝን ነው። አክሱም ውስጥ ያላችሁ ሰዎች ሙስሊሞች ሂጃባቸውን አውልቀው ጸጉራቸውን ከፍተው እንዲንቀሳቀሱ ነው ያስገድዳችኋቸው ወይም ደግሞ ክልከላ ያደረጋችሁት ማለት ነው። ታዲያ ቅድስናና የተግባር አንድ ላይ ይሄዳሉ ወይ ነው? እናንተ በምትከተሉት መጽሐፍ ቅዱስ እኛም ሁላችንም እንደምናውቀው ማለት ነው ሴት ልጅ ጸጉሯን ከፍታ መሄዷ እጅግ በጣም የተጠላ ተግባር እንደሆነ ግልጽ ነው። ታዲያ ቅድስናን እዚህ ጋር ለማምጣት በዛ በኩል ደግሞ ሴቶችን መራቆትን ማስገደዱ እነዚህ ሁለት ነገሮች አንድ ላይ ይሄዳሉ ወይ ነው? ይህን ነገር ቆም ብላችሁ አስባችኋል? ከእምነት አንግል ከሆነ የምታዩት ነገሩ ፍጹም ትክክል አይደለምና እነዛ ሰዎች መብቶቻቸው መሆኑ ሳለ ከዚህ አንግል እንኳን ተጨማሪ መመልከት የለባችሁም የሚለው ነው። ከዚህም በተጨማሪም አዲስ ዩኒቨርሲቲ ላይ ከሂጃብ ጋር በተገናኘ እንደዚህ አይነት ክልከላ የምትወስዱ ሰዎች እንደ ኢትዮጵያውያን እኛ አማኞች ነው የምንባለው። ምናልባት አመራሮች አክሱም ያላችሁት ያላችሁትም ወይም ሙስሊም ኦርቶዶክስ እንደዚህ ነው ልትሆኑ የምትችሉት በብዛት ማለት ነው። ስለዚህ ያደረጋችሁ ያላችሁት ነገር ፍጹም ትክክል እንዳልሆነ ይሄ ነገር እጅግ በጣም አስረጂ ነው ብዬ አስባለሁ። እንግዲህ በጣም ስለወደድኩት ነው ኡስታዝ አቡበከር ሁሴን ማለት አህመድ አለም ሁሴን እጅግ በጣም የሚገራሩ መልእክቶችን የሚያስተላልፍ እንዲሁም ደግሞ ከቅርብ ጊዜ ወዲህ ደግሞ የኹጥባ መልእክቶችም ደግሞ እጅግ በጣም ናይስ እንደሆኑ የሚነገርለት ተወዳጁ ኡስታዝ ነው። እንግዲህ ሰው ያጋራውን ነገር በጣም ወድጄዋለሁ ላምጣላችሁ ብዬ ነው። ከዚህ ጋር በተገናኘ አንድ ነገር የአንድ የጣሊያን ባለስልጣን ያደረገውን የሰጠውን እጅግ ምንድን ነው ኢንተረስቲንግ የሆነ እንትን ልንገራችሁ ስለ ህግ ማለት ነው። የጣሊያኑ ትልቅ ባለስልጣን የሆነው ጁሊያን ማቶ ሂጃብን የሚከለክል ህግ በጣሊያን እንዲያወጣ በጠየቀበት ወቅት የሰጠው ምላሽ እጅግ በጣም አስደሳች ነበር። አሁን ከነገርኳችሁ ፖይንት ጋር ስለሚገናኝ ወደዚህ ያመጣሁላችሁም ለዛ ነው። የጣሊያኑ ባለስልጣን ምንድን ነው ያለው? ቅድስት መርየም ወይም ደግሞ ማርያም በየትኛው ምስሎቿ ላይ የተሸፈነች ሆና ሳለች ሂጃብን የሚከለክል ህግ እንዴት እንዳወጣ ትጠይቁኛላችሁ ሲል የሚገርም መልስ ሰጥቶ ነበር። ከዚህም ባሻገር የኢየሱስ ክርስቶስ እናት የሆነችው ቅድስት ማርያም እንግዲህ ሂጃብን የሚከለክል ህግ እንዳልወጣ ያደረገኝ ግልጹ ምክንያቱ ወይም ቀላል ወይም ደግሞ የሚገመት ነው ሲል ነበር የመለሰው። የኢየሱስ ክርስቶስ እናት የሆነችው መርየም በእስልምና እጅግ በጣም የተከበረችና በስሟም ሱራ ወይ ቁርአን ምዕራፍ የተሰየመላት ከዚህም ባሻገር በክርስትናም ደግሞ እንግዲህ የተከበረች ሴት ነች። እሷ ጸጉሯ የተሸፈነች ሆና ሳለ እንደዚህ አይነት ሂጃብን የሚከለክል ህግ እንዴት እንዳውጣ ጠይቁኛላችሁ ሲል እጅግ በጣም አስደሳች መልስ ነበር የመለሰው። ይሄ ነገር እንግዲህ በጣም ለብዙዎቻችሁ መልእክት ይሆናል ብዬ አስባለሁኝ። ቅድስት መርየም ደግሞ ማርያም ወይም ደግሞ እኛ የምንወዳት እጅግ በጣም የተከበረችዋ መርየም በሁላችንም ዘንድ የተከበረች ሴት ነች። እንግዲህ የተሸፈነችም ጭምር ነበረች እና ከሂጃብ ጋር ችግር የሚመጣባችሁ ሰዎች ሁለት ያስቡ። ቢያንስ በምታምኑት እምነት ምን አለ ስለ ሂጃብ የሚለውን ነገር ለማጥራት ብትሞክሩ በጣም ናይስ ነው ብዬ አስባለሁኝ። ይሄ ላደርሳችሁ ብዬ ነው ታፍኜም ቢሆን የሰራሁት ይሄ ነገር በቃ ልነግራችሁ ስለፈለኩ ብቻ ነው። ቪዲዮ መስራት ብዙ ምን ሆኗል እንደነገርኳችሁ ሰሞኑን የነበረኝ ነገር ማለት ነውና ኤኒዌይስ በደንብ ኮፒ ሊንክ ሼር ሪፖስት ያደርጋችሁ ለሁሉም አድርሱት። ከጥላቻ በወጣ መልኩ መመሪያዎቻችን ሁላችንም እያከበርን ነገሮች ብናስኬድ በጣም ናይስ ነው ብዬ አስባለሁኝ። የመርየምን ወይም ደግሞ የማርያምን ነገር እያሰብን የምንወዳትን የመርየምን ወይም ደግሞ የማርያምን ነገር እያሰብን ሁላችንም ውሳኔዎቻችንን ከዛ አንግል እናድርግ ነው የሚለው። በደንብ ኮፒ ሊንክ ሼር ሪፖስት ምናምን ነገር አድርጉት። ሰላም አለይኩም ይመቻችሁ።
በጣም አስገራሚ የሆነ መልእክት ነው ኡስታዝ አቡበክር ሁሴን ያስተላለፉት። እውነት ነው። እናታችን መርየም ወይንም እናታችን ማርያም በዚህ ሰዓት ኢትዮጵያ ብትመጣ ኖሮ አክሱም መኖር አችልም ነበር፣ አዲስ አበባ ዩኒቨርሲቲ መማር አችልም ብለው ነበር። ሀቅ ነው። ምክንያቱም ሂጃብ ስለተከለከለ ማለት ነው። እንግዲህ እናታችን መርየም በእስልምና ብቻ ሳይሆን በክርስትና አስተምሮትም ሂጃብ እንደምታደርግ እንደምትከናነብ የክርስትና እምነትም ያስተምራልና እንዴት በአክሱም ቅድስት ከተማ ስለሆነች ሂጃብ አውልቁ ይባላል? ይሄ ትንሽ አይጋጭም ወይ? ከራሳቸው እምነት ጋር ሳይጋጭም ወይ? ቅድስናና ሂጃብ ማውለቅ ምን አገናኘው የሚለውን ነገር እንዴት አልተመለከቱም፣ እንዴት አላስተዋሉትም ብለን እንድናስብ ያደርገናልና አላህ Subhanahu Wa Ta'ala ቀልብ ይስጣቸው ነው ማለት ፈልገው። ምክንያቱም ይሄ ሳይገለጽላቸው ቀርቶ ሳይሆን ትክክለኛ የእስላም ጥላቻ ነው እንጂ ይሄ ሳይገለጽላቸው ነው ማለት ምክንያቱም በጣም የሚከብድ ነገር ነው። አንዲት ሴት ሂጃብ ስላወለቀች ከተማዋ ትቀደሳለች ብሎ ማሰብ ይሄ በጣም ኋላ ቀርነት ነው ብዬ ነው ማስበው። ለማንኛውም አሁን ወስዳችሁ ቪዲዮ ወደ መጨረሻው ቪዲዮ ነው። ይህ ቪዲዮ እንግዲህ ስለ ጆን ዳንኤል ነው። ቪዲዮን እንመልከትና ከዚያ ራሳችን ሐሳብ አስተያየት እንሰጥበታለን። ጆን ዳንኤል መስጊድ መስራት አለብህ። ብዙ ለፍቼ መሬት አግኝቻለሁ ከ2000 ካሬ በላይ። አንተ ደግሞ ልብህ ንጹህ። ሁላችሁም እንደሰማችሁት እንግዲህ የሚለው ጆን ዳንኤል አግዘነ መሬት ተሰጥቶናል መስጊድ እንስራ ነው። ይህን ቪዲዮ ክርስቲያን ሙስሊም ቻናል ሁላችንም ሼር እናድርገው። ትልቅ መስጊድ ሀላባ ላይ እናሰራለን። በምችለው ሁሉ አግዛቻለሁ ወንድሜ። በጣም ደስተኛ ሆኜ ነው ማግዛችሁ። ምክንያቱም ሃይማኖት ተቋሞችን መስራት ማለት ወጣቱን ትውልዱን መስራት ማለት ነው። ስለዚህ ከጎናችሁ ነኝ። ኤኒ ታይም በማስፈልጋችሁ ጊዜ ጥሪ አቅርብልኝ። ገንዘብ በማሰባሰብ ሊሆን ይችላል፣ ወተረስ በመገኘት ሊሆን ይችላል። አግዛችኋለሁ። ሀላባ ላይ ትልቅ መስጊድ እናሰራለን። እወዳችኋለሁ። እናመሰግናለን ጆን ዳንኤል። ሃይማኖተኛ ነን ብለው ከሚያስቡት ሰዎች አንተ ተችለ ተገኝተሃል። ምክንያቱም ሃይማኖተኛ ነን ብለው የሚያስቡት ሰዎች በአሁኑ ሰዓት መስጂድ በኪራይ እንኳን የሚጠቀሙት መስጂድ እንዳይጠቀሙ አድርጓሉ። መስገድ አይቻልም ብለው ከልክለዋሉ። ነገር ግን እንዳንተ አይነት መልካም ሰዎች ደግሞ የመስጂድ እንስራ ጥሪ ሲቀርብለት መርሃባ ዝግጁ ነኝ፣ ደስተኛ ነኝ። መስጂድ ማለት ወይንም የሃይማኖት ተቋማት ማለት መልካም ሰዎች የሚፈሩበት ነው እያለ እየተናገረ ነበር ጆን ዳንኤል። እና ማሻአላህ አላህ ይጨምርልህ፣ አላህ በዚህ አስተሳሰብ ያዝልቅህ ነው ማለት እንፈልገው። እንደዚህ አይነት ወጣቶች ያስፈልጉናል፣ ለእምነት ቦታ የሚሰጡ። ምክንያቱም ሃይማኖተኞች ለእምነት ቦታ እየሰጡ አይደለምና እንደነዚህ አይነት ተጽዕኖ ፈጣሪዎች ግን ለእምነት ቦታ የሚሰጡ፣ የሌላውን እምነት የሚያከብሩ፣ የራሳቸውን እምነት አክብረው የሌላውን እምነት የሚያከብሩ እንደዚህ አይነት ወጣቶች እንደዚህ አይነት ተጽዕኖ ፈጣሪዎች ለሀገራችን በጣም በጣም ያስፈልጋልና ጆን ዳንኤል ከልብ እናመሰግናለን። አሁን ጆን ዳንኤል እንግዲህ ለማገዝ ነው የመጣው አይደለ? መስጂድ ለማሰራት ለማገዝ እኔ ያለው ብሎ መጥቷል። ቢያንስ ግን እንደው መስጂድ አሰሩ አይደለም ምናምን ነገር ለማገዝ እንኳን ባችሉ እንቅፋት አትሁኑ ማለት ፈልገው። ይሄንን በቀጥታ እንዲደርስልኝ የምፈልገው አክሱም ለሚገኙ ቀሳውስቶች ነው። አክሱም የሚገኙት ቀሳውስት መስገድ አይቻልም፣ ሙስሊሙ መቀበር አይቻልም፣ ሂጃብ መልበስ አይቻልም ብለዋል አይደለም? በጣም ያሳፍራል። ትክክለኛ አማኝ ይህንን ሊል አይገባም ነበር። ትክክለኛ አማኝ የሌላው ቤተ እምነትን በፍጹም ሊነካ አይገባም ነበር። የሌላውን እምነት ሊያከብር ይገባ ነበር፣ እንደ ጆን ዳንኤል ማለት ነው። ለማንኛውም እንደዚህ አይነት እንደ ጆን ዳንኤል አይነት ተጽዕኖ ፈጣሪዎች፣ እንደዚህ አይነት እንደ ጆን ዳንኤል አይነት ወጣቶች አላህ ያብዛልን ነው ማለት ፈልገው። ለጆን ዳንኤልም አላህ Subhanahu Wa Ta'ala ሂዳያ ይስጥ ነው ማለት ፈልገው። ለዛሬ ጀላሽ መጣው ቪዲዮ ይሄን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደው ሁላችሁ ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆነች ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣዩ አዲስ በቆንጆ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።